ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ዛሬ በቻምፒየንስ ሊግ እግር ኳስ ተጠባቂ ጨዋታዎች መካከል ትልቅ ትኩረት የሰጠው በሚዲያው በኩል ከፍተኛ ሽፋን ያገኘው የዚህ ውድድር ሁለት ሀያላን ክለቦች እንግዲህ ዛሬ ምሽት አንፊልድ ላይ ይገናኛሉ። ሊቨርፑል ከሪያል ማድሪድ፣ የውድድሩ የምንጊዜም ከፍተኛ አሸናፊ ማድሪድ፣ ሊቨርፑል ደግሞ የእንግሊዝ ከፍተኛ አሸናፊ በመሆን ሁለቱ በዚህ ውድድር ላይ የተለየ ታሪክና ዝና አላቸው። በተለይ የሪያል ማድሪድ ለመድረስም በሚቸግር መልኩ አርቆ አስቀምጦታል። የዋንጫውን ቁጥር በተከታታይ በተደጋጋሚ ይህን ውድድር በማሳካት የውድድሩ አይደንቲቲና መለኪያ ነጩ ማሊያ ሆኗል። አንድ ቡድን በዚህ ውድድር ላይ ለተከታታይ ዓመት ስኬታማ ለመሆን በማድሪድ ደረጃ ራሱን ማጠናከር፣ ራሱን መገንባት፣ በዛ ስነልቦና ደረጃ መቀመጥ አለበት የሚል የውድድሩ መለኪያ ሪያል ማድሪድ ነው። ከዛም በኋላ ደግሞ ወደ እንግሊዝ እግር ኳስ ስንመጣ ሊቨርፑል ነው የዚህ ውድድር መለኪያ። ሁለቱ ክለቦች ናቸው ዛሬ ምሽት አንፊልድ ላይ ምሽት 5 ሰዓት ላይ የሚገናኙት። ይሄ ጨዋታ እንግዲህ በብዙ መልኩ አምናም ዘንድሮም ትኩረት አግኝቷል። አምናም በተመሳሳይ በአዲሱ የሊግ ፌዝ መገናኘታቸው ይታወቃል። ሊቨርፑል አንፊልድ ላይ 2-0 አሸንፎ በአሌክስ ማካሊስተር እና ኮርሊ ጋክፖ ሁለተኛ 45 በተቆጠረ ግብ እንዲሁም መሐመድ ሳላ እና ኪሊያን ኢምባፔ በተቃራኒው ፍጹም ቅጣት ምት የሳቱበት ለእግር ኳሱ ቤተሰብ አዝናኝ ጨዋታ ነበር። ነገር ግን ሁለቱ ክለቦች ዛሬ ላይ እርስ በርስ ሲገናኙ በርካታ ለውጦችን አድርገው ከአምናው ዘንድሮ የተለያዩ ለውጦች ተደርገዋል። ነገር ግን ሁለቱ ክለቦች ባለፉት ዓመታት በዚህ ውድድር ሁለት ጊዜ ለፍጻሜ ደርሰው ሁለቱንም ሪያል ማድሪድ ማሸነፉ ይታወቃል። በ2017-18 እንዲሁም በ2021-22 ማድሪድ ሊቨርፑልን 3-1 እና 1-0 አሸንፎ በዚህ ውድድር ሻምፒዮን ሆኗል። ለመጨረሻ ጊዜ ግን ሁለቱ ክለቦች በፓሪስ ሲገናኙ ከነበረው የመጀመሪያ ምርጥ 11 ዛሬ ላይ ሁለቱም ክለቦች በስብስብ ውስጥ የያዟቸው 5 ተጫዋች ናቸው። 5 ማድሪድ ኮርቷ፣ ቫልቬርዴ፣ ሚሊታኦ፣ ካርቫሃል እና ቪኒ ናቸው በስብስብ ውስጥ የሚገኙት እንዲሁም መንዲ። ነገር ግን በዛሬው ስብስብ ውስጥ ነው የምንለው እንጂ በስኳድ ውስጥ ዳቪድ አላባም ይካተታል በዛሬው ስብስብ ውስጥ። ሊቨርፑል ደግሞ አሊሰንን፣ ቫንዳይክን፣ ኩናቴን፣ አንዲ ሮበርትሰንን እና መሐመድ ሳላን ለመጨረሻ ጊዜ ሊቨርፑል እንግዲህ በቀኝ ፉልባክ ቦታ በፍጻሜ ከሪያል ማድሪድ ጋር የተጠቀመው ትሬንት አሌክሳንደር አርኖልድን፣ ዛሬ በተቃራኒው ደግሞ በነጩ ማሊያ የቀድሞ ቤቱን ለ20 ዓመት ያደገበትን በሊቨርፑል ቤት ከኤርገን ክሎፕ ጋር ከአርነ ስሎት ጋር የመጀመሪያ የውድድር ዓመት በስኬት ቆይታ ያደረገው ምርጡ ፉልባክ እንግዲህ ዛሬ በተቃራኒው ወደ ቀድሞ ቤቱ መጥቶ ሊቨርፑልን ይገጥማል። አርነ ስሎትም ቫንዳይክም በፕሬስ ኮንፈረንስ ወቅት ራያን ግራቨንበርክም ደጋፊው ለተጫዋቹ የተለየ አቀባበል እንደሚያደርግ ስለ አቀባበሉ ነው አብዛኛው የሊቨርፑል ተጫዋቾችና የቡድን አባላት መግለጫ የሰጡት። ትሬንትም በተመሳሳይ ለሊቨርፑል ያለው ፍቅር አሁንም እውነተኛ እንደሆነና አሁንም በልቡ ውስጥ ሊቨርፑል እንዳለ ገልጿል። ሁለቱንም እንግዲህ ኢንተርቪው ማድረግ የቻለው ስካይ ስፖርት ነው እና ከስካይ ስፖርት ጋር በነበሩ ቆይታዎች እነዚህ የሊቨርፑል የቡድን አባላት እንዲሁም ትሬንት ከዛቪ አሎንሶ ጋር ይህን አስተያየት ሰጥቷል። ዛሬ ግን ትሬንት አሌክሳንደር አርኖልድ ከ6 ሳምንት በላይ በሃርምስትሪንግ ጉዳት መቆየቱን ተከትሎ ለሪከቨሪ በቂ ጊዜ አግኝቶ ነገር ግን ለማች ፊትነስ በቂ ጊዜ ስላላገኘ ዛሬ በቋሚነት አይጀምርም። በቦታው ላይ እንግዲህ ፊዴ ቫልቬርዴ ነው ቋሚ ሆኖ የሚጀምረው።
አርኖልድ ቤንች ላይ ነው የሚሆነው። የኤል ክላሲኮ ምርጥ 11 ሪያል ማድሪድ በድጋሚ ይዞ አንፊልድ ላይ ይቀርባል ተብሎ ይጠበቃል። ነገር ግን አድማጮች እስቲ ከአንድ ዓመት በፊት የዛሬ ዓመት በዚህ ወቅት ሁለቱ ክለቦች ሲገናኙ የነበረ አንድ ግለት አለ። የትሬንት አሌክሳንደር አርኖልድ ቆይታና የኮንትራት ጉዳይ። ወደ ሪያል ማድሪድ ልቡ እንደሸፈተ ሚዲያው ይጽፋል። ከተጫዋቹ ወገን በኩል የሚወጡ ምንም አይነት መረጃዎች የሉም። ከሊቨርፑል የሚወጣ ምንም አይነት መረጃ የለም። በዚህም ወቅት ነበር ሊቨርፑሎች ተጫዋቹን ለማናገር የመጀመሪያ ጥረት ያደረጉት። ከዛም በኋላ ጊዜ በገፋ ቁጥር ተጫዋቹ ዲሴምበር ላይ ከሪያል ማድሪድ ኃላፊዎች ጋር የተጫዋቹ ተወካዮች መነጋገራቸው ወሬ ተሰማ። ከዛም በኋላ ነው ከተጫዋቹ ጋር የትኛውም ክለብ ፕሪ ኮንትራት አግሪመንት መስማማት እንደሚችል በቦስማን ሕግ እንደምታውቁት ፍሪ ኤጀንት ሆኖ የመጨረሻ 6 ወርን ከሚወዳደርበት ሊግ ውጪ ካሉ ክለቦች ጋር ቅድመ ስምምነት መፈጸም እንደሚችል ሕጉ የሚገልጸው እና ከዚህ ጋር በተያያዘ ትሬንት በጃንዋሪ ከሪያል ማድሪድ 25 ሚሊዮን ፓውንድ ለሊቨርፑል ቀረበ። ሊቨርፑል ጥያቄውን ውድቅ አደረገ። ተጫዋቹን ለማቆየት ነው የምናስበው በሚል ጥያቄውን አልተቀበሉ። በዛም ወቅት ነበር በድጋሚ የ5 ዓመት ተኩል ኮንትራት ወደ 98 ሚሊዮን ፓውንድ ገደማ የሚያስገኘውን ኮንትራት ሊቨርፑል አቅርቦ ትሬንት ለሚዲያ ይፋ ባልሆነ መልኩ ጥያቄውን ውድቅ ያደረገው። ነገር ግን የመጀመሪያው ዙር የሁለቱ የአምና ግንኙነት በአንፊልድ ሲደረግ ትሬንትና ሪያል ማድሪድ በቃላት ደረጃ ስምምነት ላይ መድረሳቸውን የስፔን ሚዲያ እነ ዲፌንሳ ሴንትራልን ጨምሮ የተለያዩ እነ ማርካን በተለያዩ ሚዲያዎች ይዘገብ ነበር። ተጫዋቹ ቅድመ ስምምነት መፈጸሙን የ5 ዓመት ኮንትራት ይሄ ሎያሊቲ ቦነስ የሚባለውንም ጭምር እንደሚያገኝ ሲገልጹ የነበሩት እና አምና በዚህ ወቅት የሁለቱ ግንኙነት ጨዋታ የነበረው ከፍተኛ ግለት ሲጠበቅ የነበረው የትሬንት አሌክሳንደር አርኖልድ ጉዳይ ነው እና ተጫዋቹ ከወዲሁ ከሪያል ማድሪድ ጋር ስምምነት ፈጽሟል በሚል የሊቨርፑል ደጋፊዎች ከፍተኛ ቅሬታ ውስጥ መግባት የጀመሩበት የመጀመሪያ ወቅት ነው። በቃ በስጋት 50-50 ነው የተጫዋቹ ቆይታ በሚል ታዲያ ጉዳዮች ሁሉ ተጋግለው ወደ ሜዳ ሲገባ እንግዲህ በቦታው ላይ በዕለቱ ትሬንት ካጋጠመው የጉልበት ጉዳት ስላላገገመ በቦታው ላይ ተሰልፎ የነበረው የአሁኑ የሊቨርፑል ፉልባክ ኮነር ብራድሊ ነው። ታስታውሳላችሁ የእንግሊዝ ሚዲያ ከሊቨርፑል ድል በኋላ በዕለቱ ግብ ስላስቆጠረው አሌክሲስ ማካሊስተር፣ ስለ ሉዊስ ዲያዝ፣ ስለ መሐመድ ሳላና ኪሊያን ኢምባፔ ፔናልቲ መሳት፣ የሊቨርፑልን ድል ያረጋገጠው የኮርሊ ጋክፖ ሄዲንግ፣ ስለተለያዩ ጉዳዮች አይደለም የዘገቡት። አንድ እንደውም አስታውሰው ያለፈው የውድድር ዓመት ከእናንተ ጋር በነበረን ቆይታ ካሳየናችሁ ምስል በዕለቱ ሊቨርፑል ማድሪድን 2-0 ካሸነፈ በኋላ የእንግሊዝ ጋዜጦች ይዘው ከወጧቸው አስደናቂ ጽሁፎች መካከል የዘ ታይምስ ሪፖርተር ለሊቨርፑል ቅርብ የሆነው ፖል ጆይስ የጻፈውን የጋዜጣ ጽሁፍ ዶክመንት ላይ ስላደረግኩት ያንን ዶክመንት እንግዲህ ወደኋላ ተመልሼ ስፈልግ በአጋጣሚ ስላገኘሁት እንግዲህ በድጋሚ በዕለቱ ከሊቨርፑል ድል በላይ የኮነር ብራድሊ ኪሊያን ኢምባፔ ላይ የወረደውን ታክል የእንግሊዝ ሚዲያ በጣም ሰማይ አውጥቶ አጋኖ ሲጽፍ ነበር እና እስቲ ጊዜውንና ሞመንቱን ለማስታወስ ይህን ዘገባ የፖል ጆይስን በዘ ታይምስ በኩል ያስነበበውም በዕለቱ ጋዜጣ የኋላ ገጽ ላይ የእግር ኳሱ አምድ ላይ ትልቁ አርዕስት የነበረው የሊቨርፑል ሪያል ማድሪድን አሸነፈ ብቻ ሳይሆን አስደናቂው ታክል ነው። ስለ አንድ በእግር ኳስ ስለተፈጠረ የታክል አጋጣሚና በዕለቱ የነበረው ግለት ከበስተጀርባ ያለው ትልቁ ጉዳይ የትሬንት አሌክሳንደር አርኖልድ ጉዳይ ነው እና በቦታው ላይ ሊቨርፑል አስተማማኝ ተተኪ ያለው ኪሊያን ኢምባፔን በዚህ መልኩ በሸርተቴ ያቆመ ጠንካራ የአካዳሚ ሌላ ፈርጥ አለው በሚል ሚዲያው በጣም አጋኖ ነበር እና በትሬንት መልቀቅ ላይ የሊቨርፑል ደጋፊዎች በዕለቱ አምና በዚህ ወቅት
ሊቨርፑልና ማድሪድ ሲገናኙ ብራድሊ ባሳየው ብቃት በከፍተኛ ሁኔታ ከተጫዋቹ አቅም በላይ ካለው ቴክኒክ ካለው አገልግሎት በላይ በጣም ማጋነን ይበዛው ነበር። እዚህ ጋር ግልጽ አድርጎ ለማለፍ በጣም የተጋነነ ተጫዋቹን የማሞካሸት የማሞገስ አንዳንድ በትሬንት ኳሊቲዎች ሊቨርፑል ዘንድሮ ምን ያክል ትሬንት ጎሎ እንደተቸገረና አምና ሊቨርፑል በትሬንት ኳሊቲ ስንት ጨዋታዎች መሻገር እንደቻለ ክፍተቱን ለሚረዳ የዘንድሮ ሊቨርፑልን የመጀመሪያ 13 ጨዋታ መመልከት ነው። ትሬንት በሊቨርፑል ቤት እንዳልተተካ ግን አምና የእንግሊዝ ሚዲያ በዚህም ወቅት የትሬንት አሌክሳንደር አርኖልድ መልቀቅ ሊቨርፑልን ሊያሳስበው አይገባም የሚል አይነት መደምደሚያ ላይ መድረስ ሰፊ ዘገባ ሲሰጡ ነበር። እስቲ የፖል ጆይስን ዘገባ በደንብ ተመልከቱ። እንደውም ጽሁፎቹ በደንብ ይታያሉ ብዬ አስባለሁ እና አንዳንድ ጽሁፎችን ብትመለከቱ በጣም የተጋነነ የተጫዋቹን ብቃት ከፍ ማድረግ በተለይ ደግሞ ወርልድ ክላስ ተጫዋች ላይ እንዲህ አይነት ታይሚንግ እና ዲሲዥኑን ስለ ታክል አወራረዱ ስለ ኪሊያን ኢምባፔ ፔኔትሬሽን ስፒድ በሰዓት ምን ያክል ስፒድ ፔኔትሬት እንደሚያደርግ በጣም አጋን ነው። ይሄን የመሰለ ተጫዋች ነው በእንዲህ አይነት የሸርተቴ ቴክኒክ ማስቆም የቻለው። ይሄን ጉዳይ ለምንድን ነው እንግሊዞች በዚህ ደረጃ የተነተኑት? በጊዜው በዋነኝነት ታስታውሱ እንደሆነ አርነ ስሎት፣ ጋሪ ሳውዝጌት፣ አብዛኛው የእንግሊዝ ሚዲያ ጂሚ ካራገርን ጨምሮ እነ ጋሪ ኔቪል በርካታ የእንግሊዝ ሚዲያ ትሬንት አሌክሳንደር አርኖልድን ከ2020 አንስቶ እስከ አምና ድረስ የሚተችበት አንድ የተለየ ትሬንት ላይ የሚያነሱት ትችት አለ። በዋነኝነት የተጫዋቹ የመከላከል አቅምን ነጥሎ ያነሱና እንደ ትልቅ ድክመት እያነሱ ይተቻሉ። ግን ተጫዋቹ ሊቨርፑልን በመከላከል ከሚያግዘው ይልቅ 60-70 በመቶ 80 በመቶ በማጥቃቱ በኩል ሊቨርፑልን የሚያግዝበት እና የሚያገለግልበት ቴክኒክ ፍጹም ተጫዋቹ ከፉል ባክም በላይ ነው። ልክ እንደ አማካይ ነው ለሊቨርፑል የማጥቃት እንቅስቃሴ። የፉል ባኩ ኬዲቢ ብለውም የሚያሞግሱትም እነሱ ናቸው። የመከላከሉን ድክመትን ደግሞ እየተቹ ተጫዋቹ ላይ ከፍተኛ ትችት የሚያወርዱትም የእንግሊዝ ሚዲያ ነው። ነገር ግን የኮነር ብራድሊ ታክል ከትሬንት አሌክሳንደር አርኖልድ ተፈጥሯዊ ቴክኒክ ጋር በማነጻጸር ሊቨርፑል ዲፌንዲንግ ስኪሉን ከአርኖልድ ያጣውን ጭምር ከብራድሊ ያገኛል የሚል ብራድሊን ከፍ የማድረግና የአርኖልድ ከሊጋቸው መሄድ በጣም እንዳስቆጫቸው እና የዚህ ተጫዋችን ቴክኒክ ሊቨርፑል በበቂ ሁኔታ በሌላኛው የአግዜ ትሬኒንግ ማዕከል የአካዳሚ ውጤት የሆነውን ተጫዋች በበቂ ሁኔታ ሊቨርፑል ሽግግሩን ጤናማ በሆነ መልኩ ቦታውን ይደፍናል ሲሉ ነበር እና አንደኛው ማሳያ ያቺ ታክል ናት። አርነ ስሎትን ሊያሳስባቸው አይገባም። እሳቸውም ተጫዋቹን በሚወቅሱበት የጨዋታ ስታይል ዘንድሮ ታዲያ ለሊቨርፑል የሚያስፈልገው ታክል ነው ወይስ የትሬንት ቴክኒክ ነው? አሁን ትልቁ ልዩነት ይሄ ነው። በዘንድሮ ሊቨርፑል ውስጥ ትሬንት ቢኖር ሊቨርፑል በዚህ ደረጃ ቢልድ አፕ አይበላሽም፣ ባላንሱን አያጣም፣ ፓስ ሲኩዌንሱ በዚህ ደረጃ ወርዶ ለተጋጣሚ ፕሬሲንግ በከፍተኛ ሁኔታ አይጋለጥም። ምክንያቱም ይሄ ዲያጎናል ፓሲንግ የሚባለውን ከራስ የመጫወቻ ክልል ሊቨርፑል በቀጥታ በዳይሬክት አታክ ተጋጣሚ ላይ የሚፈጥረውን አደጋ በተለይ ደግሞ በመሐመድ ሳላ ሲዝን ላይ አጀማመር ላይ የፈጠረው ከፍተኛ ተጽዕኖ በአጠቃላይ ሊቨርፑልን እንደ ቡድን ጎርቶታል። ስለዚህ ትሬንት በሊቨርፑል ቤት በጭራሽ አልተተካም። እስካሁን ድረስ ባለው እውነታም ደግሞ የሚተካም አይነት ተጫዋች አይደለም። ለዚህም ነው አሰልጣኙ እስካሁን ድረስ ትክክለኛውን የቦታውን ተጫዋች መለየት አቅቷቸው ብራድሊን፣ ሰቦዝላይን፣ ፍሪፖንግን እያፈራረቁ ነው የሚጠቀሙት። ይሄ በቦታው ላይ ያለውን ትልቁን ቀዳዳ እንደሚያሳይ ያ ፖዚሽን በአግባቡ አለመተካቱን ያለፉት ጊዜያት የሊቨርፑል የተመዘገቡ ውጤቶች በግልጽ የሚያሳዩ ናቸው። ለዚህም እኮ ነው በፕሮግራማችን ዋና አዘጋጅ በአባ አማካኝነት የትሬንት አሌክሳንደር አርኖልድ መልቀቅ ምናልባት በተለየ ሁኔታ ተገቢ ያልሆነ ውሳኔና ይሄ ተጫዋች በሊቨርፑል ደጋፊዎች የተጫወበት መንገድ
የተገፋበት መንገድ በጭራሽ አግባብ አይደለም በሚል ከፍተኛ ተጫዋቹ ላይ የተነሳውን ትችት ሲቃወም ነበር። ምክንያቱም የርገን ክሎፕ ከሚጫወቱበት ያጫወት ሲስተም ጋር የትሬንድ ትልቁ ሚና በሶስቱ የተከላካይ አማካይ ባህሪ ባላቸው የሶስት አማካዮች የሚሰጠው ሽፋንና ተጫዋቹ ሞር ኦፌንሲቭ ማይንድ ሆኖ እንዲያድግ የተደረገበት መንገድ ከተጫዋቹ ቴክኒክና አካል ብቃት ከግምት ውስጥ በማስገባት ነው። ክሎፕ ሁሌም ስለ አርኖልድ ኔጌቲቭ ሲያነሱ ስለ ተጫዋቹ ያለውን ቴክኒክና አቅምና ለክለቡ ስለሚያበረክተው ብቃት በተቃራኒው ያነሱ ተጫዋቹ ይከላከላሉ። ነገር ግን ስሎት እንዲህ አይነት ተጫዋቹን የመከላከል እንኳን ባህሪ አላሳየውም በወቅቱ ተጫዋቹ ክለቡ እና ልክ ቤተኛ የነበረው የእግር ኳስ አባቱን እንዳጣ አንድ ወጣት ተጫዋች በአግባቡ በሊቨርፑል ቤት ትሪት ሳይደረግ ነው አርኖልድ አንፊልድን የለቀቀው እና ዛሬ ላይ የሊቨርፑል ኃላፊዎችም ደጋፊዎችም አሰልጣኙም ጭምር የሚቆጩበት ውሳኔ ነው። ተጫዋቹ አልፈርምም ሊል ይችላል። ምርጫውን እስከ ኮንትራቱ መጠናቀቅ ድረስ ሊቨርፑል መጠበቁ ማግባብ ብዙ ጉዳዮች ሊነሱ ይችላሉ። ግን በትሬንት ኳሊቲ በትሬንት ስታንዳርድ ሊቨርፑል በቂ የቦታውን ተፈጥሯዊ ተጫዋች አላገኝም። በዛ ምክንያት እንግዲህ መሐመድ ሳላህ አማካዩ የሊቨርፑል የማጥቃት እንቅስቃሴ ትራንዚሽኑ አብዛኛው የባላንስ ጉዳይ መበላሸቱና ይሄን ቅርጽ ለማምጣት ስሎት እስከ አስቶን ቪላው ጨዋታ ድረስ አሳማኝ ድል እስከሚያስመዘግቡ ድረስ ተቸግሯል። በሁሉም ውድድሮች አሳማኝ ድል ሊቨርፑል ሊያስመዘግብ አልቻለም። ለምሳሌ በዘንድሮ የውድድር ዓመት ሊቨርፑል ካሳካቸው ድሎች ውስጥ 100% አሳማኝ የሆነው ድል የቪላው ጨዋታ ነው። ከዛ ውጭ የተቀሩት ጨዋታዎች በመጨረሻ ደቂቃ የሚገኙ የታጋይነት አሊሸነፍ ባይነት የሜዳ ላይ ስፕሪት የተለያዩ ጉዳዮች አሉ። እነዛና የተጫዋቾች የግል ቴክኒክ ታግዞበት ነው ሊቨርፑልን ቢያንስ ሲዝኑ በመጥፎ እንዳይጀምር ያደረገው። ግን መሀል ላይ ከፓላስ ጨዋታ አንስቶ 4 ተከታታይ የሊግ ጨዋታ፣ ሻምፒየንስ ሊግ፣ ካራቦ ካፕ እነዚህ ሽንፈቶች ሁሉ ሊቨርፑል ቢያንስ እንደ ምክንያት ሊነሳ ከሚችሉ ትላልቅ የዘንድሮ የውድድር ዓመት የሊቨርፑል ችግሮች ውስጥ ምናልባት ግንባር ቀደምና የመጀመሪያው ሊሆን የሚችለው የትሬንት አሌክሳንደር አርኖልድ ጉዳይ ተጫዋቹ እየሰጠ የነበረው ሚናና ተጫዋቹ ሲገዱል ሊቨርፑል ያጣው ሚና በግልጽ ይታይ ነበር። ስለዚህ የኮነር ብራድሊ ሸርተቴ ሳይሆን ለሊቨርፑሎች ያስፈልግ የነበረው የትሬንት አሌክሳንደር አርኖልድ ቴክኒክ ነው። ያኔ የእንግሊዝ ሚዲያ ግን በከፍተኛ ሁኔታ አጋኖ ሲጽፍ የነበረው የአርኖልድ ትክክለኛው ተተኪ በኃያሉ ሪያል ማድሪድ ላይ በወርልድ ክላስ ተጫዋች ኪሊያን ኢምባፔ ላይ ያሳየው ሸርተቴ አንዱ ምልክት ነው ትክክለኛ ተተኪ መሆኑን ብለው የእንግሊዝ ሚዲያ በከፍተኛ ሁኔታ ሲያጋን ነበር። ለማንኛውም ግን ይሄ ጨዋታ ዛሬ ከሚደረጉ 2 ትላልቅና በጣም ተጠባቂ ጨዋታዎች ውስጥ አንዱ ነው። በተለይ የፒኤስጂ እና ባየር ሙኒክን ዛሬ በሌላ ፕሮግራም እንመለከተዋለን። የሁለቱ ጨዋታዎች እንግዲህ በተለየ ትኩረት አግኝቷል። ነገር ግን ማድሪድ እና ሊቨርፑል በዚህ ውድድር ላይ እንግዲህ በተደጋጋሚ ተገናኝተዋል። ለሁለቱ ግንኙነቶች ሁሌም አስደናቂ አጋጣሚዎችን ጥለው ነው የሚያልፉት። በልዩነት የሚነሱ ጨዋታዎች ናቸው። አምናም ሁለቱ ክለቦች ተገናኝተው እንግዲህ የትሬንት ጉዳይ ነው ሚዲያውን ከቨር የያዘው። ዘንድሮም በተመሳሳይ የሚዲያው ነው በዚህ ተጫዋች ዙሪያ ነው እንግዲህ ሽፋን ያገኘው። ይሄ ተጫዋች በሊቨርፑልና ሪያል ማድሪድ ዝውውር ውስጥ ሁለተኛው በታሪክ ፉልባክ ነው። ከላሪ ሎይድ ከሚባል በ1978 ከሊቨርፑል ወደ ሪያል ማድሪድ የተዘዋወረ የመጀመሪያ ፉልባክ ነው። ከሱ በኋላ እንግዲህ ሁለተኛው ፉልባክ ነው። በዛሬው ጨዋታ እንግዲህ ሪያል ማድሪዶች የዳኒ ካርቫሃልን የዴቪድ አላባን እና የአንቶኒዮ ሩዲገርን አገልግሎት አያገኝም። በዛ ደረጃ ማድሪድን የነዚህ ተጫዋቾች ጉለት አሳሳቢ እንዳልሆነ ያለፉትን 6 ጨዋታዎች ተመልክተናል። ማድሪድ በአስደናቂ ጉዞ ላይ ነው የሚገኘው። ዛቪ አሎንሶ አስደናቂ አጀማመር ነው ያደረገው በሪያል ማድሪድ ቤት። ካለፉት 14 ጨዋታዎች ውስጥ 13ቱን በማሸነፍ
በግሩም አጀማመር ነው። ከ1961-62 የውድድር ዓመት በኋላ ሪያል ማድሪድ ግሩም አጀማመር ከ14 ጨዋታ 13ቱን በማሸነፍ እና ሪያል ማድሪድ በተለየ መነቃቃትና ወደ አሸናፊነት ሀዲድ በተለይ ማድሪድ በራሱ አይደንቲቲ በራሱ ጨዋታ ይሄ በስነቦናና በአሸናፊነት ስፕሪት ሳይሆን የሜዳ ውስጥ ታክቲክና ቴክኒክን በደንብ አቀላጥፎ የሚጫወት አሁን ማድሪድ ያለው ስም ዝና፣ ያ ግርማ ሞገስ፣ ያ አስፈሪነቱ እንዳለ ሆኖ የዛቪ አሎንሶ ታክቲክ ነው የተጨመረበት። አምና አንጀሎቲ የትልቅ ጨዋታ ፕላንና የመካከለኛ ቡድን ፕላን ይለያያል ተብሎ የአሰልጣኙን ያጫወት ሲስተምን በታክቲክ ደረጃ በርካታ ተቺዎች አሉ፣ ታክቲካል አቀራረባቸው ላይ። አሎንሶ ግን መልክ ያለው የሪያል ማድሪድን አስፈሪውን ቡድን ነው ዘንድሮ እየገነባ የሚገኘው። በተለይ ቴክኒካሊ የሚጠቀማቸው ተጫዋቾች እና አርዳ ጉለርን፣ ጁዲ ቤሊንጋም ከትከሻ ጉዳት በኋላ እያሳየ ያለው ቪኒሲየስ ጁኒየር ምንም እንኳን በኤል ክላሲኮ ያለመግባባት ቢፈጠርም አሁን ወደ ቀድሞ ብቃቱ የመመለስ ኪሊያን ኢምባፔ ደግሞ በብቃቱ ከፍታ ላይ መገኘቱ ይሄን ጨዋታ በበለጠ ከአምናው ዘንድሮ ለአርነ ስሎት ቀላል ፈተና አይደለም አንፊልድ ላይ የሚጠብቃቸው። ሁለቱ ክለቦች በሚያደርጉት ጨዋታ ደግሞ ሊቨርፑል ማድሪድን ሲያሸንፍ አብዛኛውን ጨዋታ በክሊን ሺት ነው ያጠናቀቀው። ለምሳሌ በ2009 ሊቨርፑል በአንፊልድ 4-0 በበርናባዩ በዮሲ ቤናዩን ብቸኛ ግብ 1-0 በድምሩ 5-0 በማሸነፍ ነው ያለፉት። ከዛም በኋላ ሪያል ማድሪድ ለተከታታይ 6 እና 7 ጨዋታ ሊቨርፑልን አሸንፏል። በተከታታይ በአንፊልድም በበርናባዩም በግሩፕ ስቴጅም እንዲሁም በፋይናልም ጠንካራ ድል ሪያል ማድሪድ በፋይናል 2 ጊዜ በ5 ዓመት ውስጥ የኤርገን ክሎፕ ሊቨርፑል 3 የቻምፒየንስ ሊግ ዋንጫን የማሳካት እድል ነበረው። ሁለቱን ያላሳካው በሪያል ማድሪድ ምክንያት ነው። አንዱን መሐመድ ሳላ ትከሻው ላይ ባጋጠመው ጉዳት በሰርጂዮ ራሞስ በደረሰበት ጉዳት ጨዋታው ሺፍት እንዳደረገ የሚነገርለት 3-1 የጋሬዝ ቤል አስደናቂ 2 ግቦች የካሪየስ የማይረሳ የሊቨርፑል ደጋፊዎች ልብ የሰበረ አጋጣሚ የታየበት አስደናቂ ትዕይንት ነው። ከዛም በኋላ እንግዲህ በፈረንሳይ ፓሪስ የተደረገው ፍጻሜ በርካታ ውዝግቦችን ከበስተጀርባ ይዞ ይመጣ። በተለይ በደጋፊዎች ትኬት ሽያጭ ምክንያት ይሄ አጭበርባሪዎች በሚሸጡት ትኬት በርካታ የሊቨርፑል ደጋፊዎች ያን ትኬት ከገዙ በኋላ ጨዋታው ጭምር ዘግይቶ እንዲጀምር ነበር የተደረገውና በዛም ወቅት ህጋዊ ያልሆነ ትኬት መያዛቸውን ተከትሎ የዕለቱ የጸጥታ አካላት ከሊቨርፑል ደጋፊዎች ጋር የገቡት አለመግባባት እስከ ከፍተኛ ደረጃ ደርሶ በመንግስታት ደረጃ ሁላ ትልቅ ውይይት አርዕስት ሆኖ ነበር በፓርላማ ደረጃ ያ ፍጻሜና የምታስታውሱ ከሆነ ፍጻሜው ዘግይቶ ነው የጀመረው። የሆነ 8 ደቂቃ ምናምን ወደፊት ገፍቶ ነበር ከተባለለት ሰዓት ከ4 ሰዓት ወደ 4:10 4 ሰዓት ከ8 ደቂቃ ምናምን ገፋ ብሎ ነው የጀመረውና ከፍተኛ ውጥረት ነበረው። ነገር ግን ሪያል ማድሪድ በዘንድሮ የሻምፒየንስ ሊግ እግር ኳስ የተለየውን ማድሪድ እያየን ነው። በጣም የተለየውን ሪያል ማድሪድ ምናልባት ካለፉት የውድድር ዓመታት ማድሪድ ከሚያስመዘግባቸው ትላልቅ ሪከርዶች ያጫወት መንገድ የተለየ ሪያል ማድሪድን ዘንድሮ እያየን። እስቲ ስለ ማድሪድ አንዳንድ ቁጥሮችን እናንሳ፣ ወደ ሊቨርፑል እንመለሳለን። ለምሳሌ ሪያል ማድሪድ በዘንድሮ የሻምፒየንስ ሊግ እግር ኳስ በሶስቱ ጨዋታዎች 37 ኢላማቸውን የጠበቁ ሙከራዎችን በማድረግ በሻምፒየንስ ሊግ ብቸኛ ቡድን 3 ጨዋታ ነው የተደረገው። ሪያል ማድሪድ ግን 37 ኢላማውን የጠበቀ ሙከራ አድርጓል። በእያንዳንዱ ጨዋታ ማድሪድ ኢላማውን የጠበቀ ሙከራ የሚያደርገው 10 እና ከዛ በላይ ነው። ቅድም ያመጣሁላችሁ ሪጋርድ አለ። ሊቨርፑል ማድሪድን ሲያሸንፍ ክሊንሺት እየጠበቀ ነው። አብዛኛውን ጨዋታ ሊቨርፑል ማድሪድን ያሸነፈበትን የኋላ ታሪክ ብትመለከቱ ሊቨርፑል ክሊንሺት እየጠበቀ ነው፣ በተለይ አንፊልድ ላይ የሚያሸንፈው። ነገር ግን ማድሪድ በዘንድሮ የውድድር ዓመት ካለፉት ዓመታት ለየት የሚለው ማጥቃቱ በጣም ጥራት ያለውና የኪሊያን ኢምባፔ አጨራረስ ካለፉት ጊዜያት በጣም መሻሻሉን ከፍ ማለቱን መብሰል ብቻ ሳይሆን
የተለያዩ ኳሊቲዎችን መጨመሩን እያስተዋለን ነው። ተጫዋቹ የሚያስቆጥራቸው ግቦች የሚያስቆጥርበት ደቂቃና ታይሚንግ የተለየ ነው። ማድሪድ አሁን የሚያባክን ቡድን አይደለም። ይሄ 5-6 ከሳተ በኋላ አንድ የሚያስቆጥር አይደለም። ሁለት አጋጣሚ ካገኘ አንዱን ያስቆጥራል። የቻንስ ክሬት አቅሙ በጣም ከፍተኛ ነው። ምክንያቱም ደግሞ አማካዩ በአብዛኛው አሁን ላይ የተቀናጀው በአርዳ ጉለር ከጉዳት ከተመለሰ በኋላ በአማካዩ ስፍራ ልዩነት እየፈጠረ የሚገኘው ቤሊንጋም እና አሁን ባለውን ሶስት ደግሞ የአማካዩን ክፍል በበለጠ መረጋጋት እየፈጠረ የሚገኘው ካቫሚንጋ። እነዚህ ተጫዋቾች በአጠቃላይ የማድሪድን ይሄ አስደናቂ ትራንዚሽኖችን የሚመሩ ፍጹም አስገራሚ ብቃታቸው ላይ የሚገኙ ተጫዋቾች ናቸው እና ማድሪድ አሁን በነዛ ሲነር ተጫዋቾች መጎዳት ደግሞ በተቃራኒው የተከላካይ ክፍሉ ይሄ ባላንስ ማጣት ላይ አይስተዋልም። በተለይ የዲን ሆይሰን በተከላካይ ስፍራ ላይ እያሳየ ያለው ንቃትና አስተዋጽኦ ፍጹም የሚደነቅ ነው። ይሄ ወጣት ስፔናዊ ተጫዋች እንደምታስታውሱት አርሴናል፣ ሊቨርፑል፣ ቼልሲ፣ ኒውካስል ይህን ተጫዋች ለማስፈረም የትኛውንም ክፍያ ለመክፈል ባለፈው ሳመር ዝግጁ ነበሩ። የሁሉንም ጥያቄ ውድቅ አድርጎ ወደ ታላቁ ሪያል ማድሪድ ነው ሄደው። ከሄደበት ጊዜ አንስቶ ደግሞ በዛቪ አሎንሶ ውስጥ የሪያል ማድሪድ የኋላ መስመር መሪ ሆኖ በዚህ በወጣት እድሜው በግሩም ብቃት እያሳየ ነው የሚገኝ። ማድሪድ እንግዲህ ከ2003 እና 4 በኋላ ነው ለመጀመሪያ ጊዜ በዚህ ትልቅ ሪከርድ የዘንድሮን ሻምፒዮንስ ሊግ መጀመሪያ የቻለው በ3 ጨዋታ 37 ኢላማውን የጠበቀ ሙከራ ወደ 51 ሙከራዎችን አድርጓል በ3 ጨዋታ። ሪያል ማድሪድ ዘንድሮ በማጥቃቱ በኩል ለየትኛውም ክለብ የሚመለስ አይመስልም። ይሄ ቁጥር እንግዲህ ማድሪድ በ2003 እና 4 በዩኤፋ ሻምፒዮንስ ሊግ በአንፊልድ በ2013-14 በአንፊልድ በክርስቲያኖ ሮናልዶ በቤንዜማ ግቦች ታጅቦ ሲያሸንፍ በዛ የውድድር ዓመት ያ የማድሪድ አስደናቂው ትውልድ በአንፊልድ ሲመጣ በግሩፕ ስቴጅ ጨዋታ ከመጀመሪያ 3 ጨዋታዎች 34 ሙከራ ኢላማውን የጠበቀ ያደረገ በአማካይ በየጨዋታው ከ10 በላይ ሙከራዎችን የሚያደርግ የማድሪድ የፊት መስመር ነበር። ቤል፣ ቤንዜማና ሮናልዶ የነበሩበት። ከዛ ሁላ አሁን ይሄ የፊት መስመር የበለጠ ሙከራዎችን ያደርጋል ማለት ነው። ስለዚህ የማድሪድ የፊት መስመር እንቅስቃሴ ለሊቨርፑል የተከላካይ ክፍል ዛሬ ላይ ፈታኝ ይሆናል ተብሎ ይጠበቃል። እንግዲህ ሊቨርፑል በአንፊልድ በዩኤፋ ሻምፒዮንስ ሊግ የሊግ ፌዝም ለግሩፕ ስቴጅም ጨዋታ አስደናቂ ሪከርድ አለው ክለቡና ባለፉት ባደረጋቸው በሜዳው 22 ጨዋታዎች ውስጥ 20ውን አሸንፏል እና ባለፉት ደግሞ ያደረጋቸውን 12 ተከታታይ ሜዳ ጨዋታ 12ቱንም በድል ነው ያጠናቀቀው። በሜዳው አንፊልድ በግሩፕ ስቴጅ ወይም በግሩፕ ፌዝ ነው ምላችሁ፣ በጥሎ ማለፍ ጨዋታ ሳይሆን ተከታታይ በግሩፕ ፌዝም በሊግ አሁን በአዲሱም የግሩፕ በቀድሞ የግሩፕ ስቴጅ ጨዋታ የአሁኑ ደግሞ የሊግ ፌዝ ጨዋታ በሚያደርግበት የአንፊልድ አብዛኛውን ጨዋታ ያሸንፋል። ባለፉት 22 ጨዋታዎች ውስጥ 20ውን አሸንፏል። 12 ተከታታይ ድል ማስመዝገብ ችሏል። ነገር ግን ሊቨርፑል በሜዳው በሻምፒዮንስ ሊግ 7 ሽንፈቶችን አስተናግዷል። በሜዳው 3ቱ ደግሞ የስፔን ክለቦች ናቸው። አንዱ ባርሳ ነው በ2006 እና 7 የውድድር ዓመት፣ ሌላኛው ቫሌንሺያ ነው። ሊቨርፑልን በቅርብ ዓመት ውስጥ በተደጋጋሚ አንፊልድ ላይ በሻምፒዮንስ ሊግ ማሸነፍ የቻለው ሪያል ማድሪድ ነው ከሌሎች የስፔን ክለቦች። የዛሬው ጨዋታ በብዙ መልኩ የሁለቱ ክለቦችን ፉክክር የሚጠበቅ ይሆናል እና ሊቨርፑሎች እንግዲህ ያለፈው ሳምንት በተለየ ተነሳሽነት ወደ ሪትም የሚያመጣቸውን ትልቅ ድል በልዩነት በዘንድሮ የውድድር ዓመት በከፍተኛ ሁኔታ ሊነሳ የሚችል አስደናቂ ድል አስመዝግበው ነው ለመጀመሪያ ጊዜ ደጋፊውን ያሳመነ የእግር ኳሱን ቤተሰብ በትክክል ሊቨርፑል የመጀመሪያ ጨዋታውን በአግባቡ አሸነፈ የሚያስብል ድል ነበር አስመዝግበው የመጡትና
የአለፈውን የአርነ ስሎት ደካማ የውድድር ዓመት አጀማመርን በብዙ መልኩ ሊቀይር የሚችል ድል ነበር ቪላን አስተናግደው ማሳካት የቻሉትና ዛሬስ ይሄ ድል ይቀጥል ይሁን? አንድ ተመሳሳይ አጋጣሚ ያው በእግር ኳስ የሚፈጠሩ ተመሳሳይ አጋጣሚዎች ይኖራሉ። አምናም በዚህ ወቅት አርነ ስሎት ማድሪድን በአንፊልድ ካስተናገዱ በኋላ ቀጣይ ጨዋታ የነበራቸው ማንቸስተር ሲቲ ነው። ከዛም ሁለቱንም ተከታታይ ሲያሸንፉ በዚህ ወቅት ነበር ለመጀመሪያ ጊዜ አርነ ስሎት በሚዲያው ደረጃ እምነት ያገኙት። ተከታታይ ጨዋታ በተለይ ከአለፈው ኦክቶበር እስከ ኖቬምበር የሶስተኛው ዙር ኢንተርናሽናል ብሬክ ድረስ የነበረው የሊቨርፑል ጠንካራ ፊክስቸሮችን ቼልሲን፣ አርሴናልን፣ ማንቸስተር ሲቲን፣ ሪያል ማድሪድን፣ አርቢ ሌፕዚግ በጣም ፈታኝ ጨዋታ የነበረበት ወቅት ነው አምና በዚህን ሰዓት። ከ10 ጨዋታዎች አርነ ስሎት ግማሹን ካሸነፉ በሊቨርፑል ቤት ጥሩ አጀማመሪያ አድርገዋል የሚባል ወይ ግምት የሰጠው ግማሹን ካሸነፉ በጎ ነው። ከዚህ ፊክስቸር ከተሻገሩ በዚህ ወቅት የሊጉ መሪ ነበሩ። በዚህ ወቅት ሊቨርፑል በሊጉ ከአንድ ጨዋታ በላይ አልተሸነፈም። አብዛኛውን ጨዋታ አሸንፏል። የነጥብ ልዩነቱ ወደ 6 የሰፋበት ወቅት ነው። የሊቨርፑል ጥንካሬ እየተስተዋለ የመጣበት ነው። ግን በተደራራቢ ጨዋታ ምክንያት ስሎት አሁን የሚፈተኑበት ወር ላይ የሚፈተኑበት ፊክስቸር ከፊት ለፊታቸው አለ ተብሎ ሲነገር ነበር። ነገር ግን ካደረጉት 10 ጨዋታ 9ን አሸነፉ። አንድ አቻ የወጡት በኤሚሬትስ ከአርሴናል ጋር ብቻ። ከዛም በኋላ ስሎት ቦል ተባለ፣ ስሎት ቲዮሪ ተባለ። ከዛም በስተመጨረሻም ስሎት ዋንጫውን አሸነፉ። ይሄ ወቅት ነበር። አሁን በተመሳሳይ ወቅት አምና ቪላም ነበር። በዚህ ወቅት አንፊልድ ላይ በተመሳሳይ ውጤት 2-0 አሸንፈዋል። ስለዚህ አምና በተመሳሳይ ወቅት ሊቨርፑል ሌላኛውን የጀርመን ክለብ አግኝተው ነበር። ልክ እንደ ኢንትራ ፍራንክፈርት በሻምፒየንስ ሊግ ሌቨርኩዘን እና 4-0 አሸንፈዋል። ዘንድሮ ደግሞ 5-1 ኢንትራ ፍራንክፈርትን። ታዲያ አርነ ስሎት አምና 4-0 ያሸነፉት የዛቪ አሎንሶ ሌቨርኩዘንን ነው። ዛሬ ደግሞ ዛቪ አሎንሶ በኃያሉ ሪያል ማድሪድ አሰልጣኝነት ላይ ነው የሚገኘውና ይህን ታሪክ መድገም ይችላሉ ወይ አሰልጣኙ? ከዛሬ ጀምሮ የምንመለከተው ነው። ያለፈው ሳምንት በጥሩና በአስተማማኝ ብቃት ቪላን በአንፊልድ አሸነፉ። ሪከቨር ለማድረግና ሲዝናቸውን በበለጠ ለማስተካከል የአውሮፓውን ብቻ ሳይሆን የዓለማችን ኃያሉን ክለብ ማድሪድን ማሸነፍ ለሊቨርፑል የውድድር ዓመት የስነልቦና ስንቅ ስለሚሆን ዛሬ ስሎት ምን አይነት ሪያክት በዛቪ አሎንሶ ላይ በድጋሚ ይወስዳሉ? አብረን በጋራ እንመለከታለን። ማድሪድ በልዩ የአሸናፊነት ስፕሪት ኤል ክላሲኮን አስተማማኝ በሆነ ጨዋታና አስተማማኝ በሆነ ብቃት አሸንፎ ስፕሪቱን ያስተካከለ ቡድን በበለጠ ሲዝኑን ያሳመረ ድል ነው። የነጥብ ልዩነቱን አስፍቶ ፍጹም የበላይነት ወስዶ አሸንፎ ነው ኤል ክላሲኮን ራሱን አድሶ ወደዚህ ፊክስቸር ከአንድ ላሊጋ ጨዋታ በኋላ በድጋሚ የሚመጣው። ስለዚህ ይህ ጨዋታ በተለየ ሁኔታ ለሁለቱም በድል ለመዝለቅ ወሳኝነት ያለው ነው። ታዲያ ምሽት 5 ሰዓት እንግዲህ አንዳንድ ሰዓት ተጨምሯል አሁን በሁሉም ውድድሮች ላይ። ስለዚህ ሻምፒዮንስ ሊግ ቀድሞ ከነበረው 4 ሰዓት አሁን 5 ሰዓት ሆኗል። ምሽት 5 ሰዓት ላይ ሊቨርፑል በአንፊልድ ማድሪድን ያስተናግዳል። በእንዲህ መልኩ ቅድመ ጨዋታውን ተመለከትን። በድህረ ጨዋታ ደግሞ ነገ ንጋት እንገናኛለን። ከዚህ ፕሮግራም በመቀጠል ፒኤስጂ ከባየር ሙኒክ፣ ስላቪያ ፕራግ ከአርሴናል የሚያደርጉትን ደግሞ ቅድመ ጨዋታ ግምገማ ይዘላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።